ዲያቆን በረከት ይድረሰኝ። ኧረ አንተ ይድረሰኝ። አይገባም። እንዴት ነህ? በእናትህ አለሁ እግዚአብሔር ይመስገን። በእውነት እስኪ እንደው የሆነ ነገር ብታካፍለን። በእውነት አንተ በጣም የሚያበረታ ቃል ነው ብዙ ጊዜ የምታስተላልፈው። በእውነት ከልቤ ማለት ነው። እግዚአብሔር በሚያውቀው አንደበተ ርቱዕ ነህ። እግዚአብሔርን አመስግን። ለዛ ያው ክብሩን እግዚአብሔር ይውሰደው። እንደው አንድም ነገር እያልኳቸው ነበር እኔ ጋ ያሉትን ቤተሰቦቼ፣ እኔ ጋ ያሉትን ሰዎች ያው እግዚአብሔር ሞገስ ይሁን እያልኳችሁ ነው። ከነ ኃጢአት ከነ በደል ከነ ትቢያችን የሚያነሳ አምላክ፣ ልዑል የሆነ አምላክ እንዳለን ጓደኛ የሚሆን ወንድም የሚሆን ከወንድም በላይ ደግሞ አባት፣ ከአባት በላይ ደግሞ ልክ እንደወለደ እናት የሚንሰፈሰፍ አምላክ እንዳለን፣ አዎ በድለናል፣ አዎ ቀጥፈናል፣ አዎ ዋሽተናል፣ ሰርቀናል፣ ዘሙተናል። ነገር ግን ከነ ኃጢአታችን እግዚአብሔር ቤት ይሻለናል እያልኳቸው ነው። 2000 ዘመናት የተሰበከውን ስብከት ንስሑ ወእመኑ እስመ ቀርበት መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ የምትለዋን ቃል ወጣቶችን እያስረዳው ነበር። እኔ እግዚአብሔር ለሁላችን ልብ ይስጠን። ትልቁ ነገር አውቃለሁ ከማለት ይልቅ አላቅም ብሎ በማወቅ ውስጥ መደበቅን የመሰለ ነገር የለም አይደለ? እግዚአብሔር ሞገስ የሆነው ሰው ወይም እግዚአብሔር በውስጡ ያደረበት እግዚአብሔርን የተማመነ ሰው ከየትኛውም ከማይነጋ ጨለማ ያመልጣል። ከየትኛውም ሰፊ ከሆነ መውጫ መሰላል ካለው ወይም ከታጣለት ጉድጓድ እግዚአብሔር እንደሚያወጣ እያጫወትኩ የነገርባቸው ነበርና ያው ልብ ይስጠን አይደለ? እግዚአብሔር አሚን አሚን። ኧረ ቀጥሎ እሱን ነገር ቁጥራቸው እየጨመረ እየሰሙ ነው ያሉት። ቤቴ ቁጥራቸው እየጨመረ እግዚአብሔር ባለሞገስ ነው። እኔም እሱም ጋር ያላችሁ ሰዎች ይመስለኛል አብዛኛው ያው እድሜው ከፍ ያለና ወጣት ነው ያለው አይደለ? ያለው እግዚአብሔርን ስትይዙት እግዚአብሔርን ጓደኛ ስታረጉት ያን በመስቀል ላይ ከቤተልሔም እስከ ቀራንዮ ዋጋ እየከፈለ 6666 ጊዜ ትል እስኪያወጣ ድረስ ገላው የተገረፈን አምላክ እርጥብ መስቀል ይዞ እርጥብ እንጨት ተሸክሞ ስለኔና ስለናንተ ዋጋ የከፈለ በቀራንዮ ያንን አምላክ ያንን በግ ለኔና ለናንተ ከመዳን ምክንያት አልፎ እረኛ የሆነ ነው። የታረደን በግ ነው። ከኋላችሁ የምትደገፉት ከፊታችሁ እየመራ እኔ ያለው ልጆቼ የሚል አምላክ ስላለን እንዳትፈሩ ግድ የላችሁም። ከነ ኃጢአታችን እግዚአብሔር ቤት ይሻለናል። እግዚአብሔር የከፈተውን ጉሮሮ ሳይዘጋው ያድርም። ጊዜ ስጡት፣ ቦታ ስጡት፣ አድምጡት። ውስጣችሁና ልባችሁን አድምጡት። እኔ በድያለሁ፣ ለእግዚአብሔር አልገባም፣ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ ዝሙተኛ ነኝ እያላችሁ ከእግዚአብሔር ቤት በራቃችሁ ቁጥር ያቺ የነገርኳችሁ ቀን እየመጣች ትመጣለች። መቃረቢያዋ ንስሑ ወእመኑ የተባለችባት ቀን ያቺ እስመ ቀርበት መንግስተ ሰማያት የተባለችዋን ነገር እየሮጠች እየመጣችብን ስለሆነ ስለ ነገ ማናችንም አናቅም። ነገ የሥላሴ ምስጢር ነው። የኔና የናንተ የተፈቀደልን እድል ዛሬን ተቀድሶ መኖር ስለሆነ እግዚአብሔር በፈቀደልን ልክ እንኖር እና ምስኪን ደጋግመን ንስሐ እንግባ። በዚህ ጉዳይ ሰፋ አድርገን ለትዬ ትነግራችኋለህ። ከነ በደላችን ከነ ኃጢአታችን ከነ ድፋችን እኔም ልደትዬም እናንተ ፊት ምናልባት ትልቅ ቦታ ሰታችሁ ሊሆን ይችላል። እኛና እግዚአብሔር የምናውቀው ግን ነገር ግን በሰው ፊት ጠረን ቢኖረው ከእናንተ ፊት መቀመጥ የማያስችል ኃጢአት አለን። ሁላችንም ጻድቅ የሆነ ሰው የለም። እግዚአብሔር የልብን የሚያይ የልብን የሚመለከት ውስጥን የሚመረምር ኩላሊትን ውስጥን የሚያይ አምላክ ስላለን ተስፋ እንዳትቆርጡ። የሚታመን አምላክ ነው። በሁኔታ ውስጥ የማይጠረጥ እሱ እኮ እንዲህ ነው የማትሉት አምላክ ነው። ሰውን ብትደገፉት ቀርከሃ ነው። ቀርከሃ ታውቃላችሁ? ሸንበቆ ብትደገፉት የሚቀነጠስ ተቀንጥሶ ስብርባሪውና ጨርፍራፊው የሚወጋ ገላን የሚቀድ የሚያደማ ሰውነትን የሚተረተር ስለሆነ በሰው ብዙ ተስፋ የሰጣችሁ ሳይሆን እግዚአብሔርን ተደገፉበት። እንባችሁን ሂዱና አብሱበት። ከነ በደልሽ ከነ ቀሚስሽ ሂጂና እግዚአብሔር ቤት አልቅሺ። ወዳጅ ስጠኝ ብላችሁ ለምኑት። መልካም ጓደኛ ስጠኝ ብላችሁ ለምኑት። አንዳንዴ ደግሞ መልካም ሆናችሁ ለመገኘት ደግሞ ለጓደኞቻችሁ እናንተ መልካም ሆናችሁ ተገኙ። ግዴታ መልካም ጓደኛ ስጠኝ አትበሉት። መልካም ሁኑ እናንተ ለጓደኞቻችሁ መልካም በመሆን እኑ ዛሬ እንብላ፣ ዛሬ እንጠጣ፣ ዛሬ እንስከር፣ ዛሬ እናመንዝር፣ የሆነ ቦታ እንሂድ ተባብለናል ሁላችንም። አሁን ግን ከነ በደላችን እግዚአብሔር ቤት ይሻለናል። እየተቀደስን እንኑር። ዘመን እያለቀብን ነው። ስለነገ የምናውቀው ነገር ስለማይኖር እየተመለስን። ትልቁ ነገር ራስን ከማደስ ይጀምራል። ትልቁ ነገር ራስን ከማስተካከል ይጀምራል። ከመታመን ለራስ ይጀምራል። ፈሪሃ እግዚአብሔር ያለው ሰው ለመሆን ሞክሩ። እግዚአብሔርን ፍሩት፣ ታዘዙት። አዎ መሐሪ ነው። አዎ ይቅር ባይ ነው። ሁሌ ይቅር ይላል። ነገር ግን አንድ የሆነው ኢየሱስ ክርስቶስ አንድ የሆነው እግዚአብሔር ሊቀጣ ከተነሳ አርጩም አያነሳም፣ አርጩም አይቀነጥስም።
ጅራፍ አይመዝም፣ አለንጋ ካልጋ ስራ ያወጣ ከቀጣ ዳግም ምሕረት የማይኖረው አምላክም ስለሆነ እንደ ትዕግስቱ ጫማ እንለካካው፣ ትከሻ እንደፋፈር። እያከበር ነው፣ እየፈራ ነው፣ ዝቅ እያልን ከአንገት ዘንበልበል እያልን ጎንበስ ያልን እግዚአብሔርን ለምነው ጸሎት እንጸልይ። እንደ ወጣት በዚህ ዘመን አራዳ እንደሚባል ሰው ወደ እግዚአብሔር ቤት መመላለስ ነው ትልቁ ነገር። እያጠፋው ከአባቴ ቤት አልጠፋም ብላችሁ ራሳችሁን አሳምኑት። እያጠፋው ከአባቴ ከአምላኬ ከሆነው ከኢየሱስ ክርስቶስ ቤት ደጅ ማን ነው ጎትቶ ሊነቅለኝ የሚችልን ነገር በውስጣችሁ አሳድሩት እንጂ እኔ በደለኛ ነኝ፣ እኔ ድፋም ነኝ፣ እኔ ንጹህ አይደለሁም፣ እኔ ጠረኔ ይሸታል፣ እኔ በደሌ ይሸታል እያላችሁ ከእግዚአብሔር ቤት አትጥፉ። ሁልጊዜ ተነጋገሩ ከራሳችሁ ጋር። በጸሎት የምትለምኑ የምትሹ ሰዎች ሁኑ። እግዚአብሔር ያዳምጣል። እግዚአብሔር አለ ከኋላችሁ ነው ያለው። ስላልታየ አይደለም፣ አትክፉት። ሊምራችሁ እየመጣ መንጦ ላይ አትዝጉበት። መስኮት አትቀርቅሩ፣ በር አትቆልፉበት። በተዘጋ ቤት ውስጥ ሊምር እየመጣ አምላክ እያንኳኳ ነው። መድኃኒዓለም ከደጃችሁ ላይ ያለ፣ ክፈቱለት፣ ግቡ። ይግባ ቤታችሁ ላይ። የልጅነታችን አምላክ ነው ያ የማይለወጠው። እኛ አደግን፣ እኛ ከፋልን፣ እኛ ተለወጥን እንጂ ያ ያልተለወጠው አምላክ፣ ያ ያልተቀየረው የልጅነታችን አምላክ የታረረው በግ ኢየሱስ ክርስቶስ ራሱ ነው። የተቀየረ ነገር የለው። እያመን ነው ራሳችንን እያደስን መልካም እየሆነን መልካም ጓደኛ የምናገኝ በጸሎት ንስሐ እየገባን። ንስሐ ቁስልን ትፈውሳለች። ጾምና ንስሐ የሚጾም ሰውና የሚጸልይ ሰው ንስሐ የሚገባ ሰው በዚህ ዘመን አውቆበታል፣ አሸንፏል። ብዙ ነገር ማምለጥ ችሏል። በዚህ ዘመን በቃ የሚያውቅ ሰው ማለት እሱ ነው። ስትመርጡ ለእጮኝነት ስትመርጪ ጓደኛሽ ምን አለው? ለእጮኝነት ስትመርጣት መስፈርቷ ምንድን ነው? መስፈርት አንተ ጋር ያለው ነገር ምንድን ነው? እግዚአብሔርን መፍራቷን፣ በእግዚአብሔር ቤት መታነጿን፣ ፈሪሃ እግዚአብሔር መኖሯን፣ ነገ ብታገባት ሚስት የምትሆንን ቤት ውስጥ የምታስቀምጣት ሴት የምትሆንን ሳይሆን ሚስት የምትሆንን ነገ በጤነኛ ልጆች እግዚአብሔር ሲባርኩልህ እናት መሆን የምትችለው እንዲሰጥ ዳርና ዳር ወደ ቀኝና ወደ ግራ እየተመለከትክ ዝግጁ ነኝ ስላልክ አይደለም እግዚአብሔርን በትዕግስት እየለመንከው። ረዳት ጓደኛ ፍጠርልኝ እያልክ እየጠየቅ አንቺስ ምን አለው የሚለው ነገር እግዚአብሔርን ያስቀድማል ወይ? ለፈጣሪው አንገቱን ዘንበል ያደርጋል ወይ? ይታዘዛል ወይ? ያንን ሰው የት ነው ማግኘት የሚችለውን ነገር ከእግዚአብሔር ጋር ብቻ ነው ኮሚኒኬት ልታደርግ የምትችይው። እግዚአብሔር የሚሰጥሽ ያንን ሰው ልብሽ ቅን ሲሆን ስትለምኝ ስትማጽኝ ነው። መጽሐፈ ምሳሌ እንደገለጣት ያችን ልባም ሴት ለመሆን ዴይ ቱ ዴይ እንትን ይኖርሽ፣ ለራስሽ ክብር ይኖርሽ። አንቺ ያላስከበርሽውን አንቺ የናቅሽውን ገላና አጥር ከአንቺ ተርፎ መናቁ ለአባትሽ ይተርፋል። ለወላጅ አባትሽ ያንን ማዲያት ለማስጠፋት ይሄ ሁላ ዋጋ የከፈለልሽን አባትሽን የምታሳዝኝ ሴት እንዳትሆኚ። አንተም ወንድሜ እናትህ አጎንብሳ ውሃና ጎመን የሸጠች ያሳደገችን ጎንበስ ብላ ልጅ አለኝ ብላ የምትተማመንህን አምላክ የምትተማመንብህን እናትህን የዚህች ልጅ ወይም የዛች ልጅ ለመባል አንገት እንዳታስደፋት። ቀና ብላ ደረቷን የምትነፋ እናት እንድትኖርህ እግዚአብሔርን ያን ልባም ሰው አድርገኝ ለእናቴ የምደርስላት ያልክ እግዚአብሔርን ለምነው ተማጸነው። በጓደኛ ስትፈልጉ፣ ወንድም ስትፈልጉ፣ ወዳጅ ስትፈልጉ ሮጣችሁ ወደ እግዚአብሔር ቤት ሂዱ። የሆነ ነገር ሲደርስባችሁ ሂዳችሁ ለሐሜት እንደዚህ ያደረገኝ በደልኩት ሄድኩበት ሳይሆን ለእግዚአብሔር ሩጡና ነገሩት። እግዚአብሔር በቀላችሁን ይበቀልላችሁ። እሱ ልብ ይስጣቸው። ብትችሉ ለጠላቶቻችሁ ወይም ደግሞ ይሄ ለጎዷችሁ ክፋት ላደረሱባችሁ የማይፋቅ ጠባሳ ልጠውባችሁ ለሄዱት የሚታይ ጠባሳ ልጠውባችሁ ለሄዱት ስለነሱ ሰዎች እግዚአብሔርን ይበልጥ ተበቀልልኝ ከማለት በሰል ብለን በዚህ ዘመን ልብ ስጥልኝ፣ በድዬ አቁስዬ ደመን እየጠጣሁኝ ማረልኝ ያልክ አንተ አምላክ የአንተ አይነት ልብ ባይኖረኝ ልባም አድርገኝ ያላችሁ እግዚአብሔርን ተማ እንደግ፣ እንወቅ፣ እንብሰል፣ ጊዜ እንስጥ ለራሳችን። ነግሬያቸዋለሁ። በድለናል፣ ሰርቀናል፣ ቀጥፈናል፣ ዋሽተናል፣ አመንዝረናል፣ በዝሙት ጣሪያ ተረማምደናል። እንደ እግዚአብሔር ምሕረት ስለሆነ የተቀመጥነው እንደኛ በደል እንደ እግዚአብሔር ምሕረት፣ እንደኛ ኃጢአት እንደ እግዚአብሔር አይቶ አለመመልከት፣ እንደኛ ክፋት እንደርሱ ርኅራኄ፣ እንደኛ ኃጢአት እንደርሱ ምሕረት ስለሆነ እዚህ ጋር የተቀመጥነው። ይሁላ ብዙ ሰው አለ አይደለ? እኔም እሱም ጋር ያላችሁ ብዙ ሰዎች እግዚአብሔር ስለፈቀደ የተገናኘ ነው። ይህንን እስትንፋስ ገንዘብ እየከፈሉ በዲናርና በዶላር እየከፈሉ ይህችን እስትንፋስ የሚተነፍሷት ብዙ አሉ።
ንብረት አጎደልክብኝ፣ ሰው ነሳኸኝ፣ እንደዚህ ያደረከኝ፣ ውበት አልጨመርክልኝ፣ እንዲያጎደልከኝ የሚልን ነገር ሰጣ ገባ ትከሻ እንለካከው። የሚታመን መሐሪ የሆነ አምላክ ነው። ሲቀጣም በዛው ልክ ስለሆነ ግድ የላችሁ ጊዜ እየሰጠን እየተማማን እንመነው በደንብ። ስንበድል፣ ስንቀጥፍ፣ ስንዋሽ፣ ስናመነዝር አይቶ እንዳላየ ያለፈን አምላክ ጠይቀ ነው ቢሰጠን ወይም ጠይቀ ነው ባይመልስልን አጎደለ የማለት ስልጣን አደራ በአንደበታችሁ እንዳይኖር። እሺ ታይሚንግ የሚባል ነገር ጊዜ እየሰጣችሁት እግዚአብሔር ብትችሉ በራችሁ ላይ ያለው ከፍታችሁ ብትመለከቱት አታጡት። የጸሎት ሰው ሆኖ ከእግዚአብሔር ጋር የሚነጋገር ሰው እስከሆነ ድረስ ምድር ላይ ሃይማኖተኛ በነገራችን ላይ እንዳትሆኑ። እሺ ሃይማኖተኛ ሃይማኖቱን ነው የሚያውቀው። አምላኩን የሚያውቅ ትውልድ ለመሆን እየሮጣችሁ ወደ ፈጣሪው የሚቀርብ ሰው እየሆናችሁ እናንተ ወደ ፈጣሪ ስትቀርቡ አብሯችሁ ላለው ሰው ወደ ፈጣሪ የመቅረቢያ መንገድ ትሆናላችሁ። ግዴታ ወደ ፈጣሪ አቅርበኝ የሚል ሰው መሆን አይጠበቅባችሁ። ለምን? የሚታመን አምላክ ነው ብያችኋለሁ። በውስጥ የሚሰራ በማደሪያችሁ ውስጥ በቤታችሁ ውስጥ ደጃችሁን እያንኳኳ በተዘጋ ቤት ውስጥ ገብቶ የሚምር አምላክ ስለሆነ በር አትዝጉ፣ መንጦላይት አትክደኑበት፣ መስኮት አትቆልፉበት። እሺ እግዚአብሔር አለ፣ የሚታመን አምላክ ነው። ወጣት ብቻ ሳይሆን ሰው ለመሆን በቃ ሰው አድርግኝ ያላችሁ ሰው ተማጸኑት፣ ለምኑት፣ ተመላለሱ በእግዚአብሔር ቤት። በቃ ስትተኙ ምንጊዜም ጸሎት እንዳታቋርጡ። ልደትዬ ጸሎት እኮ ብሪጅ ነው አይደለ? ከእግዚአብሔር ከአምላክ የሚያቆራኝ የሚያገናኝ ትልቅ ብሪጅ ነው አይደለ? የሚሰማን አምላክ አልሰማኝም ማለት እግዚአብሔር እኔን አይወደኝም ወይም እግዚአብሔር እኔን ከልክሎኛል ገፍቶኛል ማለት አይደለም። ጠይቃችሁ ባይመልስለት አጎደለ ማለት ስልጣን የላችሁ። በልጅነት ወይም ደግሞ አሁን ባለማወቅ ባለመብሰል የጠየቃችሁ ጸሎት ነገ ማጥፊያችሁ ሊሆን ስለሚችል እግዚአብሔር እንኳንም አልመለሰው እንኳንም አልሰጣል። በጤነኛ ልጅ የተባረከ የለም ከእናንተ ውስጥ። በንዋይ ባትባረኩ የድህነት ህይወት ውስጥ ብትኖሩ ጤነኛ እናት ያለው የለም ከእናንተ ውስጥ። እናት አባት ያለው ሰው የለም። ነገ ወታችሁ ስትገቡ እናታችሁ ስትንጫጭ ልጆች ያላችሁ የላችሁም ቤታችሁ ውስጥ። ያን ያላገኘ ስንት አለ። ገንዘባታችሁ ብታማርሩ ገንዘብ ኖሮት ልክ እንደናንተ እጅግር የሌለው ደግሞ ብዙ አለ። ጤነኛ ያልሆነ ልክ እንደናንተ እስትንፋስ ኖሮት ይህን ነገር ማዳመጥ የማይችል ምልክት ቋንቋዎችን ማውራት የሚችል እግዚአብሔር ያልፈቀደለት ወይም ያልታደለ ብዙ ሰው እንዳለ ታውቃላችሁ። አብዱላል ግን እግዚአብሔር ሁልጊዜ አብዱሎብናል። ጠይቀነው ሳይመልስ ሲቀር እግዚአብሔር ከልክሏል። እኔን አይወደኝም ለለት የሰጠሁን ይህን ያህል ነው እኔ ጋር ለአቤኔዘር አልሰጠህም በሚል ነገር ሰጣ ገባ ከአምላክ ጋር በመታረቅ ፈንታ እድል በመስጠት ከራሳችንን ከአምላካችን ጋር ያለንን ቁርኝት በማጣበቅና በማጥበብ ፈንታ ለገሌ ሰተልን ያጎደልክ የሚል አንደበትን በውስጣችሁ እንዳታስተናግዱ፣ ውስጣችሁ እንዳያድር። እኔ ላልገኝ እችላለሁ፣ ነገ ጠዋት ስነሳ ላልነቃ እችላለሁ። የእግዚአብሔር ቃል ግን በመሃላችን ካደረ እግዚአብሔር በእብድን ተመስሎ ስለሚመጣ በእያንዳንዳችን ጉባኤ 3 እና 2 ወይም 4 በዚያ ሰዓት በተሰበሰባችሁ በመሃላችሁ እገኛለሁ የሚል አምላክ ስለሆነ ውስጣችሁ እግዚአብሔር ስላለ ለመለወጥ ትጉለት። አምነናል እንደበደልን፣ እንደቀጠፍን፣ እንደዋሸን፣ እንደሰረቅን፣ እንዳመነዘረ፣ እንደዘሞትን አምነናል። ከነ ኃጢአቴ እግዚአብሔር ቤት እከብራለሁ። በእግዚአብሔር ቤት መጎናጸፌን በመንጦላይት ተከድኜ ከእግዚአብሔር ቤት አርቅም ብላችሁ ራሳችሁን አሳምኑት። በተለይ ደግሞ ወጣቶች ለንስሐ ሞት ያብቃችሁ። የምንተማመንበት ጊዜ ላይ አይደለም ያለነው። አሁን ይሄ ስለ ነገ ወተን ሰላም መግባት የማንችልበት ዘመን ላይ ያለነው። በብዙ ተበጣጠናል፣ በብዙ ተባጥሰናል፣ በብዙ ተናክሰናል። ሰውን መስላለን ልብስ ለብሰን ነው እንጂ ብዙ የሚሸትና ትል የሆነ ገላን ያዝነው ሁላችንም። አይምሯችን ጥሩ አይደለም። ልቦና አስጠኝ ያላችሁ እግዚአብሔርን ለምኑት። ልብ ያለው ሰው እንድታረግኝ ያላችሁ እግዚአብሔርን ለምኑት። ይቅር ባይ አንደበትን ስጠኝ። እንዳንተ ይቅር ባይ ልብ እንኳን ባይኖረኝ ይቅር በሚል አንደበት ከእግርህ ስር እንድቀመጥ መዳን እንድችል አድርግኝ እግዚአብሔርን እያላችሁ ለምኑት። በቃ የሄደው ሄደ፣ ያለኝን እጄ ላይ ያረክልኝን ነገር ባርክልኝ፣ መቀደሻ ያድርግልኝ። ደግሞ ሁልጊዜ ስትለምኑ ለእኔ የማይሆነኝን ነገር ለእኔ በልክ ያልተሰፋልኝን ነገር እግዚአብሔርን ከህይወት ያወጣልኝ ብላችሁ ለምኑት። እሺ የመንግስተ ሰማያት ቁልፍ በእጃችሁ ነው ያለው። በቃ እሳትና ውሃን ምረጡ ነው የተባለው። ለእነ አዳምና ለሔዋን ያቺ ጸበለስ ባትነገራቸው ኖሮ ዞረው አያዩትም። ሞክሩት ነው የተባላችሁት። እሳቱ በእጃችሁ፣ ውሃው በእጃችሁ ነው ያላችሁት። እየሞከራችሁት ስለሆነ የሚጣፍጠውን ነገር ዘመን ካለፈባችሁ፣ ሴቱ ነሽ እድሜሽ ካለፈው በኋላ፣ ወንዱ ነህ ማሰብ በነበረብህ ሰዓት ሽበት ካበቀልክ በኋላ እኩዮች ትልቅ ደረጃ ሲደርሱ ወይኔ ብትል ወይኔ ነው ቃልህ። ምንም መለወጥና መፈየድ የማትችልበት ዘመን ላይ
እንደ ሴት ልጅ በእድሜሽ ተጠቀሚ። በትችይ የሚወድሽ ላይ ይጣልሽ፣ የሚንከባከብሽ ላይ። ያንን ሰው ለመምረጥ ትልቁ ነገር ማስቀደም ያለብሽ ገንዘብ አለው ነው ወይስ እግዚአብሔር አለው ነው? ህይወት አለው ወይ ነው? ከአምላኩ ጋር ቁርኝት አለው ወይ ነው? ያቀርበኛል፣ ወዳጅ ያረገኛል፣ እቀደስበታለሁ የሚለውን ለስጋው ደግሞ የሚያበቃኝን ብለሽ ነው ማመን ያለብሽ በጭንቅላትሽ። ሴት አይደለም ልባም ሴት እንድትሆኝ መጽሐፈ ምሳሌ እነዋት ብሎ የገለጣችን ያችን ሴት እንድትሆኝ ከእግዚአብሔር ጋር የሚያቆራኝሽን ነገር ብቻ ነው። አጥርሽ ደግሞ እሾህ ይኖረው። ጽጌረዳ ከማማሯ በላይ በእሾህ ማጌጧ በጣም ጠቅሟታል። የመጣው የሄደው ያለፈው ሁሉ አይቀነጥሳትም። ይደማል ልጁ። ልባም ለሆነ ሰው ብቻ የምትታደል ሴት ለመሆን ከአምላክሽ እቅፍ ውስጥ አትውጪ። አንተም ወንድሜ በስራ የሚያምን አንደበት፣ በስራ የሚያምን ጉልበት እጅግር እያለ በአቋራጭ ከተማ መወለድ ምንም አይጠቅምህም። መሀል አዲስ አበባ ላይ መሀል እትብቱ ስቴዲየም ላይ ብትወለድ ራስህን እንደ አራዳ ልጅ ወይም ይሄ በቅቻለሁ ብለህ እንዳታስብ። ትፋውጫቱ ትንባሆህን ጣለው። ግድ የለህ ተመላለስ በእግዚአብሔር ቤት ልብ ስጠኝ እያልክ ጊዜ ስጥ፣ ለራስህ እድል ስጥ። ከአምላክ የሚያገናኝን ነገር እድል ስጥ። ስትመርጥ ሰውነቷ 8 ቁጥር 11 ቁጥር ሆነ አይደለም። ለምትወልድልህ ለነዛ ጤነኛ ልጆች እናት መሆን ትችላለች ወይ ነው? እናትን ታከብርልሃለች የሚል ነው። እንደ ሚስት ታዘዛለች፣ ታከብራለች የሚለውን ነገር ነው። ስትመለከች ገንዘብ መኖሩን ነዋይ መኖሩን ምን የመሰለ በእምነ በረድ በእንቁ በወርቅ ቤት ውስጥ ቢያኖርሽ የሚመታሽ የማያከብርሽ ክብር የሌለው ወንድ የሚሆንብሽ ከሆነ ምኑን ጠቀሜታ ታገኛለሽ? ምኑን አተረፍሽ? የትኛው ህይወትሽ ውስጥ ገባሽ? ከድጡ ወደ ማጡ ነው የሚባለው። እንደዛ አይነት ህይወት እንዳይሆንብሽ። ምስለ ስልባ መጣ አይደለም፣ በተሯራጥ አይደለም፣ ስቶሪ ባደረገ አይደለም። ቤተክርስቲያን እግዚአብሔርን ፈልጉት። ቤታችሁ ተደብቃችሁ የምትጸልዩትንም ጸሎት በግላጭ የደበቃችሁትን ተደበቀ እንትን የጸለያችሁትንም ጸሎት እግዚአብሔር በግላጭ የሚሰማ አምላክ፣ በገሃድ የሚሰማ የሚያወጣ አምላክ ስላለሽ ስላላችሁ እያወቀ እየበሰለ እየተደማመጠ ጊዜ ይቅር እየተባባለ እንበድላለን። ሰውንን ነገም ደግሞ ይህንን ቃል ላንኖረው ላንሆን እንችላለን። ጣት መጠቆማችንን ሳይሆን እኔ ማነኝ የሚለውን ነገር እያደበርን ልብ ይስጠን እግዚአብሔር። ማስተዋልን ያድለን። ከፍ ወዳለ ትልቅ የሆነ ቦታና ማዕረግ እግዚአብሔር ከፍ ያድርገን። እንደኛ በደል አይደለም እንደሱ ማለት፣ እንደኛ ክፋት አይደለም እንደሱ ርኅራኄ ያድርግልን እግዚአብሔር። ብዙ ጫና አልኳችሁ መሰለኝ። በጣም ደስ የሚል በጣም በቃ ውስጥ የሚገባ በጣም የሰውን ሁሉ ሀሳብና ቀልብ ሰብስቦ ሰዎች እንዲያዳምጡ የሚያደርግ ምክር ነው የሰጠን ዲያቆን። በእውነት እግዚአብሔር ያክብርልን። በጣም እናመሰግናለን። እግዚአብሔር አምላክ በቤቱ ያቆይልን፣ ከፍ ወዳለ ማዕረግ ያምጣልን። እንግዲህ መስቀል ይዘህ እንድናይ እግዚአብሔር አምላክ ይርዳን። እናመሰግናለን። በጣም የሚገርምህ ዛሬ እንዲህ በቃ ልግባ እያልኩ ነው ወደ ላይ የገባሁት። ሌሊት ነበር የወጣ ነው እና ራቅ ያለ ቦታ ነበር ዛሬ አገልግሎት የነበረበት። በአጋጣሚ ገባን፣ ግን ቆንጆ ምሽት ሆነ። አንደኛ ራሷ ልታጠፋ የነበረች በረሃብ በገንዘብ እጦት በህመም ምክንያት ራሷ ልታጠፋ የነበረች ልጅ እንግዲህ ለስጋዋም ለነፍሷም የሚሆን ነገር አገኘች፣ ተረጋጋች ማለት ነው። ቅድም ገንዘብ ተሰበሰበ፣ የእግዚአብሔር ቃል ተማረች። አሁን ደግሞ አጥንትን ሰርስሮ የሚገባ ምክርን አገኘች እና ሁላችንም አገኘን እና ደስ የሚል ምሽት ነው ያሳለፍነው። እንደዚህ ፕሮግራም እያደረግን አልፎ አልፎ እንዲህ እየገባን በሳምንት 2-3 ምናምን እንዲህ ብናደርግ በእውነት ደስ ይለኛል። እኔ ጋር ኦዲየንስ በጣም አለ፣ አንተ ጋርም ይኖራል፣ በእርግጠኝነት በደንብ ይኖራሉ። አጠቃላይ በሺዎች የሚቆጠሩ ሰዎች ሊከታተሉት የሚገባ የላይፍ ፕሮግራም ነው እና ስኬጁል እያደረግን እዚህ ነገር ላይ እኔም ባለኝ አንተም ባለ ሁለቱም እኔ ጋር የሌለው አንተ ጋር አለ፣ አንተ ጋር የሌለው እኔ ጋር አለ። ያንን እያደረግን ብናስቀጥለው መልካም ነው እያስባለሁ። በእውነት ምን ይመስላል? በሚገባ ምንም ጥያቄ የለውም። ከዚህ አይጥፋብን እያሉ ነው፣ ከታች ያምጣልን፣ ይምጣልን፣ ይምከረን፣ ይገጥመን እያሉ ነው። እግዚአብሔር በጣም ደስ የሚል እግዚአብሔር ይፍቀድ። ከዚህ በላይ ደግሞ ምንም ከምክሩ ዘለለ ደግሞ በወንጌሉም ዙሪያ በሱም ዙሪያ መጽሐፍ ቅዱስ የገለጥን በመጽሐፍ ቅዱስ የምንማማራቸው ብዙ ነገሮች አሉ። ማስረጃ እየገለጥን የምናወጣቸው ብዙ ነገሮች ስለሚኖሩ ብዙ ነገሮችን ብዙ የነፍስ ትምህርቶችን እንመገባለን ብዬ አስባለሁ። እግዚአብሔር ይፍቀድልን። እኔና ልደትዬ በውስጥ ቀንን መርጥና እንነጋገርና ከዛ አናውንስ እናደርጋለን በቪዲዮ።
በዚህ ቀን ብለን እንነግራችሁና በሳምንት 2 ቀን የሚሆን አንድም ቀን ተሰባስበን ከዚህ ማዕድ የምንቋደስ ይሆናል። በወንጌል የምንታነስ ንስሐ የምንገባ ቅዱስ ቁርባን የምንቀበል ትውልድ እንደምናፈራ እኔ በልደት ስም ቃል እገባላችኋለሁ። የቅርብ ሰው ነው። በጣም መልካም የልብ ወዳጅ ነው። በጣም የሚረዳ ወንድም ነው። እውነቱን ለመናገር አሁን በቅርብ ነው የተቀራረብነው፣ ግን ብዙ ጊዜ አልፈጀብንም ለመግባባት። ተደዋውለን አውርተን እናሳውቃችኋለን። አቢንዬ በጣም አመሰግናለሁ። በእውነት እግዚአብሔር ከአንተ ጋር ይሁን። ተባረክልኝ። ቆንጆ 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 ደስ የሚል ተጀምሮ እስኪያልቅ ድረስ ጸድ ነገር ነው። ነገ ታያለህ ሪከርዱን አሁን ሲለቀቅ የራስን ድምፅ ትሰማዋለህ ሰው ይደርስና እግዚአብሔር አክብርልኝ። ደውላለሁ ነገ ጠዋት። እሺ ያባል ሹንሜ መልካም ጊዜ ይሆንልን። ቴንክ ዩ አሜን በሉ። እኔም ልወጣ ነው። ደህና አደሩልኝ። እግዚአብሔር ያክብርልኝ። አመሰግናለሁ ያደመጣችኝ። በዚህ አጋጣሚ በደንብ እንዲደርሳችሁ ቪዲዮዎች ሁሉ እሺ። አቢንዬ ሰላም በጣም ጎበዝ ሰው ነው። ወይኔ ሲጳራ አመለጠሽ አይገልጸውም፣ አመለጠሽ አይገልጸውም። የዛሬው ደግሞ ነግሬሻለሁ እንደምገባ ላይ ማታ እገባለሁ ብዬሻል ነበር። ጸዴ ፕሮግራም ነው ያመለጠሽ፣ ጸዴ። እግዚአብሔር የዛሬው ላይቭ ያመለጣችሁ ሰዎች ሊቆጫችሁ ይገባል። እግዚአብሔር በእውነት የተመሰገነ ይሁን። ለመንግስቱ ርስቱን ወራሾች እንድንሆን ከዛ ከከባድ ጨለማ ብርሃን ያመጣን አምላካችን በእውነት ስሙ የተመሰገነ ይሁን። እንዴት አመሻችሁ? በዚህ አጋጣሚ ዛሬ ደግሞ አንድ የመጽሐፍ ቅዱስ ክፍል እናነሳና በዛ ዙሪያ ላይ እየተማማረን እንቆያለን። ከዛ በፊት አስቀድመን ያው ጌታ ኢየሱስ ክርስቶስም ወደ ግራ ዞር አለ፣ ወደ ሀጣን ተመለከተ እንደሚል ይህ ደግሞ ወደ ወንድሜ እስኪ ትምህርቱን ከመጀመሪያ በፊት እሱም ደግሞ ሰላም እንበልና ትንሽ የህይወት ቃል ነግረ ነው ደግሞ ወደ ዋናው ትምህርት እንሄዳለን። ወንድማችን ፈለጋት ናት ስ እንደምናያል አይኖ ድፍረት አይኖርም ከኔ ጋር ለማውራት ማይክ ከፍተ ወንድማችን ሰላም ነህ? እንዴት አለ? እግዚአብሔር ይመስገን። ቅድም መድረክ ላይ ለህዝቡ ስመልስ በዛው የአንተም ጥያቄ ተመልሷል ብዬ ተስፋ አደርጋለሁ። በህይወት የነበሩ ጥያቄዎች በሚገባ ተመልሶልኛል። እስኪ እንደ ቅድሙ መምህራችን ማለት በጣም በለኝ እስኪ። እኔ እኮ ምን ደስ ይበል ብዬ ነው። በእርግጥ እንዳለው ጋቃለሁ፣ ግን ቅድም ያሳየውን ትትና ለህዝቡ ለሰፊው ህዝብ እስኪ አሳይ እስኪ። ወንድማችን አልደከመም? ደክሞኛል፣ ግን የጌታን ቃል ማስተማር የግድ ይኖርብኛል። ምን ነው አትማሩ ነው? አልገባኝም። ኃይሉ በድካማችን ይገለጣል። ኃይሉ በድካማችን ይገለጣል። አይለት አንተና ተመስገን ከአይምሮ በላይ ናቸው። እኔ እንጃ እኔ ስለ እናንተ ብዬ ማውራት እንዳለብኝ ወንድማችንን በሌለበት ለምን ስሙን ነው? አቤት በሌለበት ወንድማችን ለምን ስሙን አነሳው? አሁን ደግሞ ጠበቃ ሆነ መጣ። ይደብረኛል። ገብቷል። ባለበት ቢሆን እሺ፣ ግን በሌለበት ለትሻ በቃ አንተ ቀጥል። እኔ ትንሽ ጸሎት ምናምን አድርጌ ትንሽ ረፍት ላደርግ ነው። ትንሽ በጣም ብዙ ኃላፊነት ያለብኝ ሰው ነኝ ማለት ለምን እንደማቻል ትንሽ የጌታን ቃላት ጸሎትን በህብረት ብናደርግ የተሻለ ይመስለኛል። ወንድማችን እቺ ልጅ አበባ ትባላለች እና ራሴን ላጠፋ ነው እያለች ደጋግማ ኮመንት ስትጽፍ ነው ያስገባዋል። ማይክሽን ክፈች እስኪ። እኔ ጎንደር ሄጄ አግኝቻታለሁ። እውነቱን ለመናገር
አበባ አበባ ይሰማል? ይሰማል። ሰላም ነሽ? እንዴት ነሽ? በእርግጥ እኔ በእርግጥ እኔ በአካል ጎንደር አይቻለሁ። ቪዲዮም አብረን ሰርተናል። መጽሐፍ ቅዱስ ሰጥቼሽ ያቅሜንም የተወሰነ ነገር አድርጌያለሁ እና ይቅርታ በጣም ይቅርታ እና በጣም አቅሜ በላይ የሆነ በእናትህ ልደትዬ፣ አንደኛ መድኃኒት በቃ የቆዳዬ በጣም ያሳክከኛል ምናምን እና አልችለው አልኩ። በዛ ላይ ደግሞ በቃ መድኃኒት መግዣ ማጣው። በዛ ላይ ደግሞ በቃ በጣም ቸገሬ። ካልበላ ደግሞ እንዴት ብላ ስልክ ገብቶብሽ ነው? አረ ተመለሽ እንደው በጻድቃን ጎንደር ናት እና እኔ ጎንደር የሄድኩ ጊዜ አግኝቻት ነበረ። ጎንደር የሄድኩ ጊዜ አግኝቻት ነበረ እና ካስታወሳችሁ ነይ ግቢ ጎንደር ሄጄ አግኝቻት ነበረ እና በጣም ነው የምትቸገረው። እናቷ በጣም በከባድ ቃሉን አውጥቶ ለመናገር ይከብዳል ያለችበት ሁኔታ። በዛ ላይ ልጅ አላት። በዛ ላይ እሷ ታማሚ ናት። ኦክሲጅን ተሸክማ ነው የምትሄደው። በጣም የሚከብድ ኦክሲጅን ማለት ነው። እዚህ የገፋች የምትበላው ይቸግራታል፣ የመድኃኒት ይቸግራታል። ቤት የላትም፣ ሆስፒታል ነው የምታድረው። ያው ምግብ እንኳን የምትሰራው እዛ ሆስፒታል በር ውጭ ላይ ነው፣ ካገኘች እሱ ነው ገንዘብ ማለት ነው። እኔ በአካል አግኝቻት ነበር ያኔና ረሃብ በጣም መጥፎ ነው። ሰው እኔ ራበኝ ሲል መስማት ይከብደኛል። ረሃብ በጣም ከባድ ነገር። ረሃብ፣ በሽታ፣ ችግር፣ ስቃይ፣ እነዚህ ሁሉ ነገሮች የሰው ልጅ ላይ በአንዴ ሲመጡ ተስፋ ያስቆርጣሉ። ቀጥል ማለት ሀሳብ ሰጥ ነበር። ሞዴሬተር ስ አለ እኮ የለ እና በደንብ እነግራችኋለሁ ጉዳዩን። የሰው ልጅ መከራውና ስቃዩ ግን ያሳዝናል። አርቲስት ተፈሪ የሚለውን አካውንት አስገባለት። እሺ ንገሪያቸው አንቺ ጉዳዩ ሁሉንም። እሺ ንገሪያቸው። እሺ ጉዳዩ ንገሪያቸው። በደንብ ግልጽ አድርገሽ ንገሪያቸው። አይ በጣም በቃ የምወስደው መድኃኒት ብዙ ነው። በዛ ላይ ደግሞ የቆዳዬም ራሱ በጣም ብታይ የሚሰውረኝና በጣም አቅሜ በላይ የሆነ በቃ ሰው ደግሞ በቃ ሁሉ ቲክታከር ደግሞ እያወረደ ነው የሚያጥለኝ። ስገባ በቃ እንደዚህ ስነግራቸው በቃ ምንም እያወረደ ነው እና አቅሜ በላይ የሆነ እግዚአብሔርን እኔ አሁን በቃ አማራጭ ራሱ የሆነ እኔ እንጃ ወይ ኦክሲጅኑን ማቆም ይሻለኝ ምናምን እያልኩ ነው እግዚአብሔር። በዛ ላይ ደግሞ ለልጅ ማስባለሁ። በዛ ላይ በቃ ይሄ ቆዳው በጣም ነው እየሰወረኝ ያለው። 4000 ምናምን ብር ነው ቀጣይ ነው አሉኝ። ይሄ ራሱ መድኃኒቱ ከገደና የምገዛው እና አቅሜ በላይ ነው የሆነ በቃ ልደትዬ፣ እኔ ከምን ልሄድ እግዚአብሔርን እኔ በጣም በቃ ነኝ እንጃ እኔ አላቅም። በጣም ነው የሰወረኝ በቃ እኔ እግዚአብሔር ጋር እዚህም ተጣልቼ እንዴት ላለው ስቃይን በጣም የበዛው ነው። እዛ ላይ ይርባል መድኃኒት ብዙ መድኃኒት ነው። እኔ እንጃ አላቅም በቃ አቅሜን ያጠረብኝ። አሁን አካውንት ቁጥርሽን ንገሪያቸው። ከታች ነፋፊ ጻፉት። እሺ
አካውንትሽን ንገራቸው ያንቺ እና እንደው ለነፍስ ይሆናችኋል፣ ለነፍስ ይሆናችኋል፣ ለሻይ ለተለያየ ነገር። ቤት ነው አማን ነው አሎ። እግዚአብሔር ይመስገን ወንድሜ፣ እንዴት ነህ? አካውንት አስቀምጬልን ታችን። አዎ እና መድኃኔዓለም ይርዳሽ፣ ይማርሽ፣ አይዞሽ። አካውንት በውስጥ በኩል አስቀምጬልን እና ፕሮፋይል ላይ አለሽ። በጣም ጥሩ። ሁላችንም ነገራቸው እዚህ ጋር የጻፉት ሁሉም ሰው እንዲጽፍ 1000 ፋፊዬ፣ ቆይ ያዥ፣ ቆይ እኔም ሊያዘው፣ ቆይ አንዴ፣ ቆይ ከመጀመርሽ በፊት እሺ ያሳዝናል በጣም። መስማ የሰው ልጅ ፈተናው አንድ ሺህ በጣም ይቅርታ ረበሽኳችሁ። 1000 1066 66 ቆይ እስኪ ፕሮፋይል ላይ አለ። ይሄ ከታች ተጽፏል። ይሄ ነው የተጻፈው። የጻፉልሽ 1066 27 46 049 እስኪ በቃ አበባ ውበት ነው የሚል እስኪ ያስገባችሁ ሰዎች ካላችሁ እዚህ ጋር ነገር ቁጥር ደጋግማችሁ አጻፉ። በእንትን ጻፉ፣ ቁጥሩን ደጋግማችሁ አጻፉ። ያዙ በቃ አካውንት ቁጥሯን እና እስኪ ቢያንስ እዚሁ ሳትወጣ 20 ሺህ ብር እንኳን ማግኘት ከቻለ እዚሁ እናንተ እሷ ሳትወጣ ማለት ነው። ይኸውና ነገር ይንሽ ቃልም የምትገቡ ገቡ። መታከሚያዋ ነው። ታማሚ ናት። በዛ ላይ የምግብ እጥረት አለ፣ ይርባታል። ልጇ አለ፣ እናቷ አለች። መድኃኒት መግዣ እጥረት አለባት። እኔ በአካል አይቻታለሁ። አቢኒ ጎንደር ሄድን ሳትዝ ይላል። አብሬያት ቪዲዮ ስሰራ ታስታውሳለህ? ካረሳው ባጃጅ ውስጥ እሷ ናት። እሷ ናት። ሁሉም ነገር ከአቅም በላይ ሆኖባት ራሴ ላጠፋ ነው እያለች ነው። ከበደኝ፣ መኖር ተቸገርኩኝ፣ አቃተኝ፣ በሽታ ደቀቀኝ፣ ረሃቡ፣ ስቃዩ፣ ሰውነቴ መድኃኒት ብቻ እየዋጠ በቃ ወደ ሌላ ነገር እየተቀየረ አቃተኝ። ሌሎችን ዋና ዋና መድኃኒቶችን ደግሞ መገዛበት አቅም አጣው። የልጄም ሀሳብ ሊገለኝ ነው። ግራ ገባኝ፣ ሰማይ ምድሩ ተገለባበጠብኝ ብላ አዝና ተጨንቃ ነው የመጣችው እኔ ጋ። እና መርዳት የምትችሉ ሰዎች እኛ እንኳን የሆነ ነገር ማኪያቶ እንኳን ለመጠጣት 700-800 ብር እናወጣለን እና ለእሷ ግን ያ ይጠቅማታል። ቁርስ ምሳ እራቷን ትመገብበታለች፣ ልጇን ወተት ትገዛበታለች። እውነትን ለመናገር ማለት ነው። እና የምትችሉ ወገኖቼ፣ ወዳጆቼ አበባ ሙላት የሚል አካውንት አለ። እሱን ስትገቡ ስልክ ቁጥሩ አለ፣ ፕሮፋይሏ ላይ አካውንቱ አለ። ከታችም አካውንቷን እያስቀመጡላችሁ ስለሆነ ፈቃደኞች የሆናችሁ ሰዎች ቋሚ ወጪ ያለባት በየወሩ እውነትን ለመናገር 4,000 ብር አካባቢ ቶሎ አካውንት ከታች አስቀምጡ እና ፊፊ ግልጽ እንዲሆን አጻጻፍሽ በደንብ እንትን አድርጊው። ከዛ ስም ጻፊበት ምናምን እና ቃል ደረጃ ባይሆን ቶሎ ቶሎ ትራንስፈር ማድረግ የምትችሉ ቶሎ ቶሎ ብትሉ 13 ብር እስካሁን 13,000 ብር ገብቶላታል። እሰይ መስገን 3,000 ብር ያለ አለ አቢ። ነገም ደግሞ 10,000 ብር ብሏል ሌላው ልጅ። 5,000 ብርም 10,000 ብር ያሉ አሉ። ያስገቡልሻል ሁሉም። እሺ አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። መድኃኒዓለም ይረዳሻል። እሺ ያግዝሻል መድኃኒዓለም። ተስፋ እንዳትቆርጪ፣ እኛ ወንድሞችሽ አለን። እግዚአብሔር እንግዲህ እሱ ያመጣውን ደግሞ እሱ በምህረቱ በቸርነቱ ደግሞ ይመልሳል። ሌላ ጊዜ ደግሞ ይሄ የምትሸከሚውን መድኃኒት ይሄ ኦክሲጅኑን ቀለል ባለ መንገድ የምንገዛበትን ሁኔታ ደግሞ እናመቻቻለን። እንግዲህ ከደጋግ ኦርቶዶክሳውያን ጋር አንድ ላይ ደግሞ ለአሁኑ
ለአንቺም ለመድኃኒትሽም የሚሆን ለምግብም የሚሆን ለልጅሽም የሚሆን ነገር ትንሽ ነገር መቼስ አግኝተሻል። እሷን ያዥና ቃል የገቡትም ደግሞ እንደዚሁ ያስገቡልሻል እያልን ደግሞ የነገውን ደግሞ የዛሬን ማናሰበ ይሄንን በዚህ ማታ እንደዚህ አይነት በረከት አገኛለሁ ብለሽ አላሰብሽም ነበር። እንግዲህ መቼስ ተስፋ ከቆረጥሽበት ነው ሁሉ ህዝብ አንቺን ሰምቶ የመጣው እና በዓለም ዙሪያ ብዙ ወዳጆች አሉን ኦርቶዶክሳውያን ያግዙሻል፣ ይረዱሻል። በየወሩ 4000 ብር የሚልክልሽም ሰው ተገኝቷል። ብቻ እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኝ፣ ተስፋ እንዳትቆርጪ። ባላንስ ቼክ ታርግ ይላል። አጠቃላይ እኔ 16000 ብር ነው ብሏል አንዱ ወዳጄ ከታች። በደንብ ቼክ አድርጊ። አጠቃላይ ወደ 16000 ብር ይሆናል እስካሁን የገባልሽ። ነገም ደግሞ ይገባል። እግዚአብሔር ያበርታሽ፣ እግዚአብሔር ይርዳሽ እህቴ። በእውነት ብዙዎቻችን ካልታሰበ መከራና ደዌ መድኃኒዓለም ይሰውረን። ከህመም ከስቃይ ታሞ ተሰቃይቶ በዛ ላይ የመድኃኒት መግዣም አቶ አስተዋሽ ጠያቂ አቶ ተርቦ ከመውደቅ እግዚአብሔር ይሰውራችሁ እህታችን። አንቺም እግዚአብሔር አለው ይበልሽ ላችሁ እግዚአብሔር እውነት አለን እያላችሁ የሁሌም በጣም ነው የማመሰግነው። እንደዚህ ድምፅ ዝግ ብሎ እንደዚህ ድምጿ ዝግ ብሎ የምታወራችሁ ለምን እንደሆነ ታውቃላችሁ? በረሃብ በጣም ሰውን ውስጧ ቅጥል ስላለ ነው። ድምፅ ማውጣት አትችልም። በጣም ነው በረሃብ የተጎዳቸው እህታችን። እግዚአብሔር ምስክሬ ነው የምላቸው። እንደዚህ ድምጿ በጣም አልሰማ የሚለው ሰው ሲበላ ሲጠጣ ነው እኮ ድምፁ ከፍ ብሎ የሚሰማ። መድኃኒት ትውጣለች፣ እሱንም በእርዳታም ተገኙ። ሌላ እንትን የለም፣ ምግብ የለም። ድምጿ እንዲህ ስልል ብሎ የምታዩት በአካል ደግሞ የኔን ቪዲዮ ሄዳችሁ ጎንደር ላይ የሰራሁት ቪዲዮ መጽሐፍ ቅዱስ ስሰጣት ወፍ ነው የምታክሉ፣ ቅጭጭ ያለች ድክም ያለች በቃ የምታሳዝን ድምጿ እንደዚህ አልሰማ ያላችሁ የምትበላው የምትጠጣው አቅም ስላጣች ድምጿን ከፍ አድርጋ መናገር አትችልም። ረሃብ በጣም ክፉ ነገር፣ ረሃብ ከበሽታ ጋር ሲደመር እጅግ አጸያፊ ነገር። ሰው አይራበው፣ በእውነት አይራባችሁ። በእውነት እንዴት ያለ ስቃይ ነው። ስማ ብሎ አይዞሽ። አሁን ይኸውልሽ ሁሉም ከጎንሽ ነው ያለው። ይኸው ሳታስቢው እግዚአብሔር የላካቸው ሰራዊቶች እጃቸውን ዘርግቶልሻል። ደስ ይበልሽ። በቃ አሁን እሺ፣ ራትሽንም ብይ፣ የሆነች ነገር አድርጊ፣ ጥሩ እንቅልፍ ተኚ፣ ደስ እያለሽ እሺ። መድኃኒትሽንም ግዢ። በቃ ደስተኛ ሆነች ነገ ቪዲዮ ስትሰሪ ማየት ምንፈልገው በልተሽ ጠጥተሽ ጥንክር ብለሽ ብርትት ብለሽ እግዚአብሔርን እያመሰገንሽ ነው ነገ ቪዲዮ እንድትሰሪ ምንፈልገው። እሺ እሺ። አበባ ኔትወርክም ያስቸግራታል፣ ለዛ ነው። እግዚአብሔር ያስደስታችሁ። ቅዱስ ገብርኤል ያልታሰበ ደስታ ይዘላችሁ። ሁላችሁም በየቤታችሁ በጣም ነው የማመሰግን። ውድድ ነው የማደርጋችሁ። እግዚአብሔርን ተባረኩ፣ ኑሩልኝ። ቤዚ ዜል የለም። እሺ ምን አባቴ ላርግሽ? ዜል የለም። ምን አባቴ ላርግ? ያ ፎሎ ባክ መልሽ። እሺ ፎሎ ባክ መልሽ የሚሉ ሰዎች አሉ። ፎሎ ባክ ይልሽ መልሽ። ፎሎ ያረጉሽን ሁሉ መልሽላቸው ሊጽፉልሽ ስለሚችሉ። እሺ እሺ እናት። እና ከመጣው አይቀር አንድ ምዕራፍ አውጥቼ ቅድም አስተምራችኋለሁ ብዬ ነበራል። ከዕብራውያን አንድ ክፍል ወስጄ እንዴ ኦኬ፣ ይቅርታ በጣም ወይኔ ተሳዘች። እሺ ሶስት ብቻ እምቢ አለኝ ሁሉ ይቅርታ። ፕራይቬት ይሆናሉ። ሪኩዌስት ላይ ገብተሽ ታያለሽ። እንትን ካለሽ እሺ፣ ሪኩዌስት የሚል አለ እዛ ላይ ገብተሽ ታያለሽ። ፕራይቬት ከሆነ አይመልስልሽ። በቃ ዋናው መመለስሽ ነው። ዋናዎቹ ሌሎቹ ደግሞ እነሱ ራሳቸው ይመልሱልሻል። አሁን ደግሞ ለነፍስ የሚሆነውን ምግባችን እንመገብ። እግዚአብሔር ስላደረጋችሁት ነገር ይባርካችሁ።
ቀድሳችሁ ከገባው አይቀር ትንሽ የሆነች ነገር ልበላችሁና አሉታ ዕብራውያን 2 ላይ ያለውን ነገር ዕብራውያን 2ን ትንሽ ሃይላይት ጠንከር ያለ ነገር ክርስቶስ ጉዳይ ስላለው እሷን ነገር ትንሽ እንማማርና ላይባችንን ዘጋለን። ዕብራውያን ምዕራፍ 2 ከቁጥር 1 እንደዚህ ይላል። ከኔ ጋር ናቸው? እየተከታተላችሁ ነው? ትንሽ ደግሞ ለነፍስ የምትሆን ነገር ይዘን እንድንወጣ ብዬ ነው። እሺ፣ ትንሽ ለነፍስ የምትሆን ነገር ደግሞ ይዘን እንውጣ ብዬ ነው። ለነፍስ የሚሆን ሰርታችኋል፣ ቃሉን ደግሞ እንመገብ ብዬ ነው። ለነፍስ ዋጋ የሚሆንማ አደረጋችሁ። አሁን ደግሞ ሁላችንን የሚያስማማን የእግዚአብሔርን ቃል እንማማርና ከዛ ደግሞ እንለያያለን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰማይና የምድር አምላክ ልዑል እግዚአብሔር የተመሰገነ ይሁን። ያሰባሰበን በዚህ ሰዓት ላይ እዚህ ጋር ቁጭ ብለን ቃሉ እንድንነጋገር እንድንሰማ የፈቀደልን መድኃኒዓለም ስሙ የተመሰገነ ይሁን። ዕብራውያን ላይ ዕብራውያን ምዕራፍ 2 ቁጥር 1 ላይ እግዚአብሔር ቃል እንደዚህ ይላል። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍ አለመታዘዝ ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ችል ብንለው እንዴት እናመልጣለን? ይህ በጌታ መጀመሪያ የተነገረ ነበርና የሰሙትም ለእኛ ጸኑት። እግዚአብሔር እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር ልዩ ልዩ ተአምራትም በመንፈስ ቅዱስም በማደል አብሮ መሰከረለት። ስለ እርሱ የምንናገርበት የሚመጣው ዓለም ለመላእክት ያስገዛ አይደለም። ነገር ግን አንዱ በአንድ ስፍራ ታስበው ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው ይላል። ከላይ ጀምሮ ስናይ ምን አለ? ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልጋልና። ከሰማነው ነገር ምናልባት እንዳንወሰድ ማለት የሰማነው ነገር ምንድን ነው ማለት ነው? እግዚአብሔር በክርስቶስ ኢየሱስ ዓለምን እንዳዳነ፣ ወደዚህ ዓለም እንደመጣ፣ በኩሩን ወደ ዓለም እንደላከ፣ እሱ ከፍጥረት ሁሉ በኩር ነው የተባለ ጌታ ኢየሱስ ክርስቶስ ወደ ዓለም እንደመጣ፣ ከድንግል ማርያምም ተወልዶ ሰው እንደሆነ ሁሉን በስልጣኑ ቃል እየደገፈ በደልና ኃጢአታችንን በራሱ አንጽቶ በግርማው በሰማያት በግርማው ዙፋን ቀኝ እንደተቀመጠ የማዳንን ስራ እንደሰራ ወደ ምድርም እንደመጣ ከመላእክት በጥቂቱ አሳነስከው ተብሎ የተናገረው ደግሞ መላእክት በባህሪያቸው ሞት የማይስማማቸው ሲሆኑ እርሱ ግን በለበሰው ስጋ ሞትን የሚሞትን ስጋ ገንዘብ ስላደረገ በዛ በሚሞት ስጋው ምን አደረገ ማለት ነው? በሚሞት ስጋ የራሱን የእኛን ሞት የራሱ ሞት አድርጎ ሞታችንን ሞቶልናል። በመልአክ የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝ ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ቃል መዳልቸን ብንል እንዴት ያመጣልናል? በብሉይ ኪዳን የመላእክትን ንግግር እንኳን አለመተላለፍ አይደለም እሱን ቅዱስ ገብርኤል እንኳን አሁን በዚህ ሰዓት ላይ የተናገርኩን ቃሌን ስላልሰማ ዲዳ ትሆናለህ አይደል ያለው ዘካርያስን በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ ልክ እንደዛው በመላእክት የተነገረው ቃል እንኳን ጽኑ ከሆነ መተላለፍ ቅጣት የሚያመጣ ከሆነ የጽድቅን ብድራት እንድትቀበል የሚያደርግ ከሆነ ስለዚህ መዳንችን ብንል ደግሞ እንዴት ያለ ነገር ሊደርስብን ይችላል? በቃ ይህንን የክርስቶስ ኢየሱስን የመዳን ነገር ችላ ማለት በቃ መሞት እኮ ነው። በቃ አለቀ። ስለዚህ በመላእክት የተነገረው ቃል እንኳን ጽኑ ከሆነ ልጁን ልኮ በልጁ የተናገረ የእግዚአብሔር አብን ይህንን ቃል መናቅ ደግሞ ምን ያህል ሊያስቀጣ ይችላል? ይህ በጌታ መጀመሪያ የተነገረ ነበርና የሰሙትም ለእኛ ጸኑት። ይህ የመዳን እውነት አስቀድሞ በማን የተነገረ ነው? በማን የተነገረ ነው? በጌታ የተነገረ። የሰሙትም ለእኛ ጸኑት የተባሉት እነማን ናቸው? ሐዋርያት ናቸው። ቀጥላለና እግዚአብሔር እርሱ ራሱ እንደፈቀደ አለ ቁጥር 4 ላይ በምልክትና በድንቅ ነገር በልዩ ልዩ ተአምራት መንፈስ ቅዱስን በማደል አብሮ መሰከረ። ስለዚህ መዳን ሐዋርያት በሐዋርያት ስራ ምዕራፍ 2 ላይ ምዕራፍ 2 ላይ እግዚአብሔር መንፈስ ቅዱስን ከተቀበሉ በኋላ ሐዋርያት ስብከታቸውን ጀመሩ። ስብከትን በሚያደርጉበት ሰዓት መንፈስ ቅዱስ ያግዛቸው ነበረ። በሐዋርያት ስራ እንዲሁ ምዕራፍ 10 ላይ ደግሞ ገና ጴጥሮስ አፉን ከፍቶ ሲያስተምር መንፈስ ቅዱስ በእያንዳንዳቸው ላይ ወረደ ይላል። ለሐዋርያት ምስክርነትን ይሰጥ ነበር መንፈስ ቅዱስ በስብከታቸው መካከል ያግዛቸው ይረዳቸው እንደነበረ ይናገራል። ስለዚህ በድንቅ ድንቅ ተአምራት ነበረ የእግዚአብሔርን ቃል ሲሰብኩ የነበሩት፣ ወንጌልን ሲሰብኩ የነበሩት በኃይል ነበር። መንፈስ ቅዱስ ይረዳ ነበር፣ ያግዝ ነበር፣ ድንቅን ተአምራትን በማድረግ ይህን የእውነትን ቃል ማለት ነው። በነቢያት የተነገረው
የሰሙት ለእኛ ያጸኑት የተባለው ማለት ነው። እግዚአብሔር በነቢያት አድሮ ትንቢቱን ተናገረ። በኋላኛው ዘመን ደግሞ ልጁን ላከ። ልጁ ደግሞ ሐዋርያትን ላከ። አብ እንደላከኝ እኔ ደግሞ እናንተን እልካችኋለዋል። ስለዚህ የሰሙት ለእኛ ያጸኑት ያለው ይሄንን ነው። ነገር ግን አለ ስለ እርሱ የምንናገርበት የሚመጣው ዓለም ለመላእክት ያስገዛው አይደለም፣ የሚመጣው ዓለም ለመላእክት ያስገዛው አይደለም ብሎ የተናገረው አሁን እኛ ያለንበት ይህ ዓለም በክርስቶስ ኢየሱስ የተዋጀ እና በልጁ በኢየሱስ ክርስቶስ መዳንን ያገኘንበት ነው። ነገር ግን አንዱ በአንድ ስፍራ ታስበው ዘንድ ሰው ምንድን ነው ወይስ ተጎበኘው ዘንድ የሰው ልጅስ ምንድን ነው አለ። ዳዊት አስቀድሞ የተናገረው የትንቢት ቃል ነው። ቀጠል አለና ምን ብሎ ቢናገሩት ነው? ከመላእክት በጥቂቱ አሳነስከው፣ የክብርና የምስጋናን ዘውድ ጫንክለት፣ በእጆች ስራ ላይ ሾምከው አለ። ከመላእክት በጥቂቱ አሳነስከው አለ። ረሃብ የሚስማማውን የኛን ስጋ የራሱ ገንዘብ ስላደረገ፣ ሞት የሚስማማውን የኛን ባህሪ የራሱ ገንዘብ ስላደረገ ከመላእክት ማነሱ በባህሪ መለኮቱ እንዳልሆነ ለሁላችን ግልጽ ነው። ግን እሱ የመላእክት ፈጣሪ ነው። የሚገዙለት በክሩን ወደ ዓለም ባገባ ጊዜ አለ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ተብሎ መላእክት በፍርሃት በመንቀጥቀጥ የሚያመልኩት የሚያመሰግኑት አካላዊ ቃል በፍጹም መለኮታዊ ባህሪው ከአብ ጋር አንድ ነው። ምስጋናን አምልኮን ከመላእክት የሚቀበል ነው። ሊያዩት እንኳን የሚፈሩት ነው። ግን የእኛን ባህሪ የራሱ ገንዘብ አድርጎ በማይታይ መለኮት በማይታይ ዓለም ውስጥ ይኖር የነበረ እርሱ ወደኛ በመምጣት በስጋ ተገለጠ። ያን ሰዓት ላይ መላእክት በባህሪያቸው ሞት የለባቸው፣ እሱ ግን በለበሰው ስጋ ሞትን ከመቀበሉ የተነሳ ከመላእክት በጥቂቱ አሳነስከው፣ የክብርንና የምስጋናን ዘውድ ጫንክለት፣ በእጆች ስራ ላይ ሾምከው ተብሎ የተነገረለት ደግሞ ምንድን ነው? ሁሉን ከእግሩ በታች አስገዛህለትም። ቀጠል ብሎ ስለሚናገር ሁሉን ከእግሩ በታች አስገዛለት ብሎ መሰከረ። ሁሉ ከእርሱ በታች ባስገዛ ጊዜ ሌላ ያልተገዛ ምንም አልተውም። አሁን ግን ሁሉ እንደተገዛለት ገና አናይም ማለት ሁሉ በተገዛለት ጊዜ ሲል በኋላ አሁን ተገዝተዋል። ግን ሁሉ መከራ የተነሳ የክብርና ሁሉ ገና ደግሞ መጨረሻ ላይ ደግሞ ሞት የሚባለው ደግሞ ከሰው ልጆች ሁሉ ላይ ምን ይላል? ይነሳል። በኋለኛው ዘመን ጌታ ኢየሱስ ክርስቶስ ሲመጣ በትንሣኤ ሥጋ ይዘን ስንነሳ የመጨረሻው ከሰው ልጆች የሚወገደው ነገር ምንድን ነው? ዘላለማዊነትን ሲያገኙ ሞት ነው። ዘላለማዊነትን ሲያገኙ የሚነሳው የዛን ሰዓት ምን ይሆናል? ሞት ይሆናል ማለት ነው። ከዛስ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ አያችሁ፣ ከመላእክት በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርን የምስጋናን ዘውድ ተጭኖ እናየዋለን። የክብር የምስጋና ዘውድ ለእሱ የክብር የምስጋና ዘውዱ ምንድን ነው? መከራ፣ ሞቱ፣ የመስቀሉ መከራ ምን አለ? ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ። እዚህ ጋር ምን ይላሉ ግማሾቹ? ክርስቶስ ኢየሱስ ለዓለም ሁሉ አልሞተም ይላሉ። እዚህ ጋር ግን ስለ ሰው ሁሉ ሞትን ይቀምስ ዘንድ። ጌታ የሞተው ስለ ሰው ሁሉ ነው። መዳንን ግን ገንዘብ የሚያደርጉት ግን እነማን ናቸው ተብሎ ሲጠየቅ፣ አዎ ለሰው ለዓለም ሁሉ ነው የሞተው ብሎ የሚያምኑት አማኞች ያን መዳን ገንዘብ ያደርጋሉ። እንደተናገረ ለምንድን ነው ታዲያ ከመላእክት በጥቂቱ ያሳነሰው ያለው ሲል፣ መላእክት አይሞቱም፣ እሱ ግን በለበሰው ስጋ ሞትን ቀምሷል። አለቀ። ቀጠላለና ቁጥር 10 ላይ ብዙ ልጆችን ወደ ክብር ሊያመጣ የመዳናችን ራስ መከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ለሆነ ለእርሱ ተገብቶታል እና ብዙ ልጆችን ወደ ክብር ሊያመጣ። ምክንያቱም ብዙ ልጆችን ሲል 1 2 3 አላለም። የሚያምኑትን በመከራ ይወልዳቸው ዘንድ። እኛ መዳናችን የተፈጸመው በክርስቶስ ኢየሱስ መከራ ነው። በሞቱ ሕይወት የእርሱ እያንዳንዱ ሲቃይ፣ ጩኸት፣ ሐዘን፣ ለቅሶ፣ ቡጢ፣ ምራቅ መተፋት፣ በአይሁድ መገረፍ፣ መደብደብ፣ መስቀል ተሸክሞ ከዛም ደግሞ በችንካር መቸንከር እና በመስቀል ላይ መሰቀል፣ እነዚህ ሁሉ ምንድናቸው ማለት ነው? በእርሱ ላይ የደረሱ መከራዎቹ ናቸው ማለት ነው። በእርሱ ላይ የደረሱ መከራዎቹ ናቸው እና እኛን በመከራውን የወለደን ሲል ከዚህ የተነሳ እንደሆነ ግልጽ ነው። ቀጠላለና የሚቀድሰውን የሚቀድሱት ሁሉ ከአንድ ናቸው ማለት እሱ ራሱ ክርስቶስ። እሺ አንድ ልክልሃለሁ በሉት። ገዝት ላይ ያሉ ሰዎች ሲወርዱ ልክለታሉ፣ ችግር የለውም። አንዴ የሚቀድሰውን የሚቀድሰው ሁሉ ከአንድ ናቸው ማለት ራሱ ሕይወትን ሰጪ ከአብ ዘንድ ወጥቶ ወደ እኛ የሚመጣው እርሱ ነው። የእኛን ባህሪ ገንዘብ አድርጎን የሚያድነን ነው ባጭሩ።
ቁጥር 13 ላይ ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግንሃለሁ። ደግሞ እኔ በእርሱ እታምናለሁ። ደግሞ እንሆኝ እኔ እግዚአብሔር የሰጠኝን ልጆች ሲል ወንድሞች ሁሉ ሊጠራን አላፈረብንም ማለት። ስለዚህ ስምህን ለወንድሞቼ እነግራቸዋለሁ የሚለው ጌታ ኢየሱስ ክርስቶስ ለማን? ለሐዋርያት። ሐዋርያትን ወንድሞቹ ብሎ ሊጠራቸው አላፈረምና ስምህን ብሎ የተናገረው እንግዲህ ማንን ነው? ስለ አባቱ ለሐዋርያት ነግሯቸዋል። እንግዲህ ከአብ ወጥቼ መጥቻለሁ ብሎ ስለ አብ እያንዳንዱ ነገር ተርኮ ነግሯቸዋል። በማህበር መካከል አመሰግንሃለሁ ያለው ለዛ ነው። ቁጥር 14 ላይ ደግሞ ምን አለ? እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው በሞቱ እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ሲል እርሱ ደግሞ በሞት ላይ ስልጣን ያለውን በሞቱ እንዲሽር፣ ሞት ወደ ሰው ልጆች ገባ፣ ያ ሞት እያንዳንዱ ሰው አሰረ። ስለዚህ ከታሰርንበት ከሞት ነፃ የምንወጣው ከታሰርንበት ከዛ ሞት ነፃ የምንወጣው ክርስቶስ ኢየሱስ እርሱ ሞታችንን ሲሞት ነው። ኦኬ። ከዛስ በሕይወት ዘመናቸው ሁሉ በፍርሃት በባርነት የነበሩትን ነፃ በዲያብሎስ አገዛዝ በባርነት በስቃይ የነበሩትን ሁሉ የሚያሸንፋቸው የእግዚአብሔር ልጅ ነው። የሚያሸንፋቸው ማን ነው አልኳችሁ? የእግዚአብሔር ልጅ ነው። በሞት ፍርሃት ሁላችንም ታስረን ነበር። በስቃይ ውስጥ ነበር፣ በመከራ ውስጥ ነበር። ከዛ መከራ፣ ከዛ ስቃይ፣ ከዛ ሐዘን ሁሉ ነፃ ያወጣን የእግዚአብሔር ልጅ ማን ነው ማለት ነው? እግዚአብሔር ልጅ ክርስቶስ ኢየሱስ ነው። ከዲያብሎስ አሰራር በሞቱ ሞትን ሽሮ ዲያብሎስ ካመጣብን ከሞት ሰንሰለት ነፃ ያወጣን እሱ ነው። ቁጥር 16 ላይ የአብርሃምን ዘር ይዟል እንጂ የያዘ መላእክትን አይደለም። መላእክት አይደለም መዳን የሚያሻቸው የሰው ልጆች ናቸው። ስለዚህ የተዋሃደው ወይም ገንዘቡ ያደረገው የመላእክትን ባህሪ ሳይሆን አካላዊ ቃል የኛን ነው። የአብርሃምን ዘር ነው ማለት የሰው ዘር ነው። መዳን የሚገባው የሰው ዘር ስለሆነ እሱም ገንዘቡ ያደረገው የሰውን ዘር ነው። መዳን የሚገባው የኛ ስጋ ነው እንጂ የመላእክት ባህሪ አይደለም። የወደቀው የመላእክት ባህሪ ሲሆን የኛ ነው። ስለዚህ መዳን የሚገባው የኛ ነው እና ገንዘብ ያደረገውም የኛ ነው፣ ስጋ ነው። ስለዚህም ማለት የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ሁሉ የሚምርና የታመነ ሊቀ ካህናት እንዲሁም በነገሮች ሁሉ ወንድሞቹ ሊመስል ተገባው። ስለዚህ የሕዝብን ኃጢአት ለማስተስረይ ማለት ይቅር ለማለት ለእግዚአብሔር በሆነው ነገር ሁሉ ይቅርታን የሚሰጥ የሚምር የታመነ ሊቀ ካህናት ራሱን መስዋዕት አድርጎ የዓለምን ኃጢአት ሁሉ ያስወገደ ማን ነው ማለት ነው? የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። የማን? የእግዚአብሔር ልጅ ክርስቶስ ኢየሱስ። ለዚህም ነው በነገር ሁሉ ወንድሞቹ ሊመስል ተገባው። ከኃጢአት በስተቀር የእኛን ባህሪ የራሱ ባህሪ አድርጓል። ከኃጢአት በስተቀር እንደኛ ይራባል፣ እንደኛ ይጠማል። ከኃጢአት በስተቀር የእኛን ባህሪ የራሱ ባህሪ አድርጎታል። ማ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ለዛ ነው እርሱ ራሱ ተፈትኖ መከራን ስለተቀበለ አለ የሚፈተኑትን ሊረዳቸው ይችላል። እሱ ራሱ በስጋው መከራን ስቃይን የተቀበለ ስለሆነ ለሚፈተኑት በመከራ ውስጥ በስቃይ ውስጥ በሐዘን ውስጥ በህመም ውስጥ ለሚሆኑት ለሁሉም ሊራራላቸው ይችላል። ለምን? እሱ የኛን ባህሪ ገንዘብ አድርጎ መከራን ተቀብሏል። መከራን ተቀብሏል። ስለዚህ በመከራችን ይራራልናል። ስቃይን ተቀብሏል። ስለዚህ በስቃያችን ይራራልናል፣ ያዝንልናል። ምሕረትን የሚሰጠን ሊቀ ካህናት ነው ማለት ይሄ ነው። እርሱ ራሱ ተፈትኖ ያለፈ ስለሆነ በመከራ ውስጥ ለሚያልፉት ይራራላቸዋል። ስቃይን ያየ ስለሆነ በስቃያችን አይጨክንብንም፣ ይራራልናል፣ ያግዘናል፣ ይረዳናል። ማ? የእኛን ባህሪ ገንዘብ ያደረገ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። አሜን። በእውነት እና ያስተማረን የመከረን ሁሉ አምላካችን እግዚአብሔር የተመሰገነ ይሁን እና እህቴ አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። ስለሰጠን የበረከት ጊዜና ሰዓት እግዚአብሔር የተመሰገነ ይሁን። ገስት ላይ ያላችሁ ሰዎች በክብር ከገስት ትወርዱ በጣም ደስ ይለኛል። አንድ ወንድማችን በጣም ደጋግሞ ጨቀጨቀ ነው። ተማምረናል። ነገ በሰፊው እንገባለን። የእህታችንን አልጠበኩትም ነበር። ስለተሳካ ስላገኘሽ ስለሆነልሽ ደስ ብሎኛል እህቴ። ነገም ደግሞ እንደዚሁ ቀስ ቀስ እያልን ደግሞ እንማማራለን። እንደዚህ እናመሰግናለን። ቃልት ያሰማለን። አይዞሽ አበባ በርቺ። እንደዋላለን። እግዚአብሔር ያክብርልኝ ወንድሜ፣ ያክብር። እስካሁኑ ሰዓት ቁጭ ብለህ ስላስተባበርክ መድኃኒዓለም ይባርክ። እግዚአብሔር ከአንቺ ጋር ይሁን። አይዞሽ። እሺ አንቺም
እሺ አባቴ አመሰግናለሁ። ተባረኩ። እግዚአብሔር ይስጥልኝ። ልደትዬ በጣም ነው የማመሰግነው። ኑሩልኝ። እሺ እግዚአብሔር ይስጣችሁ። በሕይወት መዝገብ ይጻፍላችሁ። አሜን አሜን። እግዚአብሔር ከእናንተ ጋር ይሁን፣ እኔ ጋር እንደሆናችሁ እግዚአብሔር ይመስገን። እውነት እንዲህ አይነት ወንድሞች ስለሰጠ እህቶች እግዚአብሔር ይመስገን። እንኳንም ኦርቶዶክስ ሆንኩ። እውነት በጣም ነው የማመሰግነው። እሺ ኑሩልኝ። አሜን። እግዚአብሔር የተመሰገነ አሜን። ብዙ ነገር ያደረግነው በቃ ከእህታችን ጎን ቆምን፣ የእግዚአብሔርን ቃል ተማማርን፣ ዕብራውያን 2 አወጣን፣ አጠናን። በዛች አጭር ደቂቃ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ፍጹም ሰውነቱ፣ ስለ አምላክነቱ፣ ስለ አዳኝነቱ፣ ስለ እያንዳንዱ ነገር አወራን። እንደገና ደግሞ በጣም ከልብ የማይጠፋ ምክርን ደግሞ የወንድማችን ዲያቆን አቤኔዘር ደግሞ አሰማን። ኧረ ደስ የሚል ምሽት ነው። እግዚአብሔር ምስክር በጣም ደስ የሚል ነው በእውነት። ኑ ላይቭ እሺ፣ አትጥፉ። እንዲቃ እንማማራለን። ምክር፣ ትምህርት፣ ጥያቄዎችን የመለስን የተመላለስን እንቀጥላለን። ከረፈደ የገባችሁ ሰዎች በጣም ብዙ ነገር ነው ያለፋችሁ በእውነት። ኦልሞስት 2 ሰዓት ሊሆነኝ ነው ላይቭ ላይ ከተቀመጥኩኝ። በጣም ብዙ ነገር ነው ያለፋችሁ። ይቀጥላል። እግዚአብሔር ከሁላችሁ ጋር ይሁን። ሰላም እደሩልኝ። ሁላችሁንም እወዳችኋለሁ። እኔም መተኛት አለብኝ። ትንሽ ሰዓቱ እየሄደ ዩቲዩብ ላይ ማግኘት ትችላላችሁ። በእውነት ይሄው የዛሬ ያመለጣችሁ አሐቲ ድንግል ዩቲዩብ አሐቲ ድንግል ብላችሁ ብትገቡ እዚያ ዩቲዩብ ላይ ታገኙታላችሁ። አዎ ሲፓራዬ ቆዩ። 2 ሰዓት ሊሆን ላይቭ ላይ ልደት ሚናስ ውሰደኝ ላመስግን። እንዴ ተሳካልሽ? ለሚናስ ተናግሮ በእርግጥ ለሰማዕቱ ለሚናስ ተናግሮ እውነቱን ለመናገር የሚዘገይበት ሰው የለም። እሺ ሐዋሳ እኮ ነው፣ ሐዋሳ ነው እኮ። ፎሎ አድርጌሻለሁ። እዛ ያሉ አባቶች ጋር አገናኝሻለሁ። ሐዋሳ ነው እኮ። እኔ የአዲስ አበባ ነኝ ያለሁት አሁን። እውነት ዛሬ ደግሞ በጣም ወዳቸውን ዘማሪ ያገኘው ቅድም የነገርኳችሁ ነው። ፋፊ ቅድም ሳወራ አልነበርሽም መሰለኝ። በጣም ወዳቸውን ዘማሪ ያገኘው ዘማሪ ቀሲስ ምንዳይን በስመ አብ እንዴት ደስ እንዳለኝ። ነገ ቪዲዮ ለቅላችኋለሁ። እኔ ታውቃላችሁ መቼስ ክብሬ ነው ክብርህን መናገር። ፍቅር ማረከኝ፣ 7ቱ መንጦላይት አዳነኝ ጌታ አዳነኝ፣ ፈወሰኝ ጌታ ፈወሰኝ። ዘማሪ ቀሲስ ምንዳይን አገኘሁ። ነባ በጣም ይቅርታ፣ አይኔ ሊከደን ትንሽ ነው የቀረው። በጣም ደክሞኛል። ሌላ ጊዜ ያስገባሃለሁ። ይቅርታ ይደረግልኝ ለዛሬ። ዘማሪ ቀሲስ ምንዳይን አገኘኋቸው። ክብሬ ነው ክብርህን መናገር እያሉ ይዘምሩትን። እኔ እንግዲህ ታውቃላችሁ እኔ በጣም ቁጥር አንድ ዘማሪ ለእኔ እሳቸው ናቸው እና ቁጥር 1 የምወደው መዝሙር ደግሞ ክብሬ ነው ክብርህን መናገር እና ነገ ከእሳቸው ጋር ቪዲዮ ለቅላችኋለሁ። ቪዲዮ ጥራት ይኑሩ አይኑሩ አላውቅም። በጣም ደስ ብሎ ነበር። ስልካቸውንም አገኘው። ፎሎ መልሼልሻለሁ እና እግዚአብሔር ከሁላችሁ ጋር ይሁን። ወዳችኋለሁ፣ አከብራችኋለሁ። የጌታችን ኢየሱስ ልመርቃችሁ ከመውጣት በፊት 1 ደቂቃ ልመርቃችሁ። ጸዴ ምርቃት። ሰሞኑን ምርቃት በምርቃት ሆኛለሁ። ልመርቃችሁ ለሆነ ልመርቃችሁ እንዴት? እሺ በቃ መርቃችኋለሁ። አግኝቶ ከማጣት መድኃኒዓለም ይሰውራችሁ። ያለ ንስሐ ያለ ጊዜ ወደ መድኃኒዓለም ከመጠራት መድኃኒዓለም ይሰውራችሁ። ቅዱስ ሥጋውና ክቡር ደሙን ሳትቀበሉ ወደ ክርስቶስ ከመሄድ ይሰውራችሁ። ባላችሁበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነተኛይቷ ቤተክርስቲያን እስከ መጨረሻው ድረስ ያጽናችሁ። ክፉ አይንካችሁ። ያሰባችሁት ይሳካ። በዙሪያችሁ ያለ ክፉ ነገር ሁሉ ይራቅ። መድኃኒዓለም በቤታችሁ ደስታን፣ ሰላምን ይስጣችሁ። የሰላም አለቃ የሰላም ባለቤት መድኃኒዓለም ኢየሱስ ክርስቶስ ሰላምን ይስጣችሁ። እሱ የሚሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለምና ሁልጊዜ ምሽታችሁን የያዕቆብ ምሽት ያደርግላችሁ። ሌሊታችሁን የያዕቆብ ሌሊት ያደርግላችሁ። ምሽታችሁን የኒቆዲሞስ ያደርግላችሁ።
ሌሊታችሁን የያዕቆብ ሌሊት ያደርግላችሁ። እንደ አብርሃም ደግ ያደርጋችሁ። እንደ ሙሴ ታዛዥ ያደርጋችሁ። እንደ ልዲያ ልባም ያደርጋችሁ። እንደ ጴጥሮስ በንስሐ የሚመለስ ያደርጋችሁ። እንደ ዮሐንስ ንጹሕ ቅዱስ ያደርጋችሁ። እንደ ጳውሎስ ፈጣን ያደርጋችሁ። በእውነት በቤተ ክርስቲያን ያጽናችሁ። ከአንገታችሁ ላይ ማኅተማችሁን አይውሰድባችሁ። ከልባችሁ ላይ የክርስቶስን ፍቅር አይንቀልባችሁ። በሥጋዊ በረከት ይባርካችሁ። አጣው ተጨነኩኝ ከሚል ክፉ ነገር ይሰውራችሁ። ጤናችሁን ይስጣችሁ። በሽታ አይንካችሁ። ክፉ ነገር ወደ ቤታችሁ አይግባ። ሰላሙን ያሰማችሁ። ጠዋት በተነሳችሁ ቁጥር ሁልጊዜ አዲስ ዜና፣ መልካም ዜናን ያሰማችሁ። ብስራታዊ መልአክ ቅዱስ ገብርኤል በሕይወታችሁ መልካም ዜናን ያሰማችሁ። የመላእክት አለቃ የቅዱስ ሚካኤል ጥበቃ አይለያችሁ። በመውጣት በመግባታችሁ ሁሉ የመልአኩ የቅዱስ ሚካኤል ጥበቃ አይለያችሁ። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስትሰሟት አቤት ልጆቼ ብላ ትስማችሁ። ምልጃዋ አይለያችሁ። የእናትነትን ፍቅር ጣዕም በልቦናችሁ ላይ ታሳድርባችሁ። ለንስሐ ሞት ያብቃን። ሁላችንም ስራችሁን ይባርክላችሁ። ያላገባችሁ አግቡ። በፍቅር ህይወት ያላችሁ ደግሞ ከፍ አድርጎ ወደ ትዳር ያምጣችሁ። እጅግ በጣም በከባድ ሁኔታ ውስጥ ያላችሁ፣ በዚህ ሰዓት ላይ በስደት በጭንቀት በሐዘን ያላችሁ፣ ለብቻችሁ እናንተና መድኃኒዓለም በምታውቁት በዚያ ምሽት ስታለቅሱ በነበረችሁበት በዚያ ሌሊት ያንን ሌሊት ወደ ደስታ ይቀይርላችሁ። ተንበርክካችሁ ስቅስቅላችሁ ሰው እንዳይሰማችሁ የሰማይ አምላክ እሱ እንዲሰማችሁ በእንባ የነገራችሁትን በደስታ ይመልስላችሁ መድኃኒዓለም። በእውነት ከተቸገራችሁበት ካስጨነቃችሁ ነገር መድኃኒዓለም እርሱ ጭንቀታችሁን ይገላግላችሁ፣ ሰላሙን ይስጣችሁ፣ ፍቅሩን ያብዛላችሁ፣ ቸርነቱን ያብዛላችሁ። ሁልጊዜም የምሕረት ገጹን ብቻ መድኃኒዓለም ያሳያችሁ። እድሜያችሁ ይርዘም። የእናትና የአባታችሁን እድሜ ያርዝምላችሁ። የወዳጆቻችሁን ያርዝምላችሁ። ጤናችሁን ይስጣችሁ። በህመም አይፈትናችሁ፣ በችግር አይፈትናችሁ። ከአቅማችሁ በላይ ልትቋቋሙት የማትችሉትን መከራ መድኃኒዓለም አያምጣባችሁ። በቤተ ክርስቲያን ይትከላችሁ። በእውነት አትካዱ። ሁልጊዜም ክርስቲያን እንደሆናችሁ ኑሩ። ሰላሙን ይስጣችሁ። ሀገራችን ኢትዮጵያን ፍጹም ሰላሙን ያደርግልን። ቤተክርስቲያናችንን ይጠብቅልን። እዚህ ላይ መታችሁ የተከታተላችሁትን ትምህርቱን የሰማችሁትን ያዳመጣችሁትን ሁሉ ስማችሁን በሕይወት መዝገብ ይጻፍ። ላይሰርዘው ስማችሁን በሕይወት መዝገብ ይጻፍ። እድል ፈንታችሁን ከቅዱሳን ሐዋርያት፣ ከጻድቃን፣ ከሰማዕታት፣ ከደናግል ጋር ያድርግ። በኋለኛው ዘመን ሲመጣ ኑ እናንተ አባቴ ብሩካን ይበላችሁ። ብሩኩኑ ቅዱሱኑ ብዙ ተባዙ ምድርን ሙሉ እንደተባለ ከማህፀናችሁ የሚወጡት ልጆች እህቶቼ የተባረኩ ይሁኑ። ወንድሞች ዘራችሁ የተባረከ ይሁን። ታዛዥ ልጆችን ይስጣችሁ። በእውነት በትዳር አይፈትናችሁ፣ በልጅ አይፈትናችሁ፣ በመከራ አይፈትናችሁ። መድኃኒዓለም ሰላሙን ይስጣችሁ። የሰላም ባለቤት የሰላም አለቃ ሰላማዊ ኢየሱስ ክርስቶስ ሌሊታችሁን የበረከት ሌሊት ያደርግላችሁ። መልካም ህልም ያሳያችሁ። ከጭንቀት ከቅዠት ይሰውራችሁ። የጸሎት ህይወት ይስጣችሁ። የምትናፍቁትን ቅዱስ ቁርባን ወደ እሱ እንድትቀርቡ ያደርጋችሁ። መድኃኒዓለም ያሰባችሁት ሁሉ ይሳካ። የነካችሁት ይለምልም። ያለማችሁት እውን ይሁን። የተመኛችሁትን አገኙ። ከኃጢአት በስተቀር የልንቦናችሁን መሻት ሁሉ መድኃኒዓለም ክርስቶስ ኢየሱስ ይፈጽምላችሁ። የድንግል ማርያም ምልጃ ከእናንተ ጋር ይሁን። የመላእክት ጥበቃ ይለያችሁ። ከሐዋርያት ህብረት ከነቢያት ጉባኤ እግዚአብሔር አይሰውራችሁ። በእውነት እና ይቆየን። ሰላም ደሩን። ይበቃናል። ዛሬ ደግሞ ነገር ደግሞ እንማማራለን። በዚህ አጋጣሚ ሁልጊዜም ላይቬ ላይ ስገባ ላመሰግነው የሚገባ አንድ ወንድም እንዳለኝ ታውቃላችሁ። ለእኔ ወንድሜ ነው፣ መከታ፣ የቁርጥ ቀን። ዮሐንስን የማያውቀው ሰው አለ ብዬ አላስብም። እና በሚሄድበት ቦታ ሁሉ ለቤተ ክርስቲያን ነው ስለ አቤት ብሎ እጁን የሚዘረጋው። እዚህ ላይ ውስጥም ኖረም አልኖረም እሱን ሳልመርቀው እኔ መውጣት አልፈልግም። አማ ስላሴ ፍቅርተ ማርያም ከነ ባለቤቱ ከነ ልጆቹ እግዚአብሔር አምላክ ይጠብቀው። እሱን ስም ስጠራ የሚያውቁት ያውቁታል፣ የምታውቁት ታውቁታላችሁ። ዮሐንስ ማን እንደሆነ ምን እንደሆነ አይደለም። ለእኔ መከታዬ፣ ለቤተ ክርስቲያን ደግሞ ሁልጊዜም ከጎኗ የሚቆም ጥሪዋን ሰምቶ የሚመጣ ወዳጄ ነው። እኔ በጣም ከልብ ነው የምወደው። እግዚአብሔር አምላክ አሁንም ባለበት ቦታ ሁሉ ይጠብቀው። እናንተንም እግዚአብሔር ይጠብቃችሁ። ስጡ፣ አትቸገሩ። እውነት እና እግዚአብሔር ከእናንተ ጋር ይሁን። ቅድም የነበረው ወንድሜ አንተም ለዛች ሴት ራርተ ካለ ገንዘብ ላይ አውጥተ እንባዋን ወደ ደስታ ሐዘኗን ለውጠ ደስታ እንደሰጠሃት እግዚአብሔር አምላክ አሁንም በቤት ደስታ ብቻ ይላክ።
ደስታን ብቻ ይላካል። እኔ ማን እንደሆን ካላወቅኩኝም ቅድም ዩዘር የሚለው በእውነት ከዚህ ፊት እንደዚህ ለመጀመሪያ ጊዜ ከዮሐንስ ጋር ስንተዋወቅ በቤተክርስቲያን እርዳታ ላይ ነው እና እውነት አልመሰለኝም ነበር የሚያደርገው ነገር፣ ግን በጣም የደነገጥኩት ለቤተክርስቲያን ያን ሲያደርግ ሳይ እና እንዲህ የተመረጡ ሰዎች አሉ ካላቸው ነገር ላይ ሳይሳሱ የሰጠኝን እንካ አንተ የሰጠኸኝ ነው እና ይሄው ለአንተ ብሎ መልሶ የሚሰጡ ማለት ነው። እግዚአብሔር ይስጣችሁ፣ ሆነ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ ጤናውን ያድላችሁ ለሁላችሁ። መድኃኒዓለም በሕይወት ዘመናችሁ ሁሉ ይከተላችሁ፣ ጠባቂ መላእክትን ያሳጣችሁ እና እግዚአብሔር ከእናንተ ጋር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ደሩልኝ። እንዲህ እናንተ መውጣት ከበደኝ። ወይ ውጡ ወይ ልውጣ። ምንድን ነው ተፋጠጥን እኮ ጎበዝ። ወይኔ ልውጣ ሲፓራዊ ወይኔ ልውጣ ወይ እናንተ ውጡ ወይ አብረን እንውጣ። ትለያላችሁ፣ እግዚአብሔር እናንተ ትለያላችሁ። ምርጥ ሰዎች። አንተ ውጣ ልንወጣለን። የወለጋ ቤተክርስቲያን እናሰራለን። በእውነት ሰላም ደሩ ባይ